ወደድክም ጠላህም በአብ ወልድ በመንፈስ ቅዱስ ስም የምታመን ሴት ናት። እዚህ ቦታ ላይ አስባችሁትም ይሁን ሳታስቡት ካሜራ ደግናችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን በሌላ በኩል ደግሞ ስለ ኦርቶዶክሶች ነው ሰካራም ከቄስ ጀምሮ እስከ ተራው ህዝብ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ዛሬም እንደተለመደው የተለያዩ ዝግጅቶችን እየቀርብ ያለው ተከታተሉኝ ዘንድ በአክብሮት እየጋበዝኩ ላይክ በማድረግ ተጀምሩ ዘንድ በትህትና ጠይቃለሁ። ወደ መጀመሪያው ዝግጅቴ ከመግባቴ በፊት ሩዋንዳ ምን አደረገች የሚል መረጃ አለ። ቸርቾችንና መስጊዶችን ዘጋች፣ እስከ 6000 የሚጠጉ። ምክንያቷ መሪዎቿ የቴዎሎጂ ዲግሪ የላቸውም ነው። እስቲ መረጃውን እንከታተለው። ሩዋንዳ በአገሪቷ ውስጥ የሚገኙ ከ6000 በላይ መስጊዶችና ቸርቾች እንዲዘጉ አድርጋለች። ይህን የሚያደርገችበት ምክንያት መሪዎቿ የሃይማኖት ተቋም መሪዎች ማለት ነው የተማሩ ብቁ የሆኑ የቴዎሎጂ ዲግሪ ያላቸው እንዲሆኑ በማስገደድ ነው። ሩዋንዳ በዚህ ድርጊቷ በሺዎች የሚቆጠሩ የሃይማኖት ተቋማት ከተማ ውስጥ ወይም ደግሞ አገሪቷ ውስጥ ያሉትን ዘግታለች። እንዳልኳችሁ መሪዎቿ ግዴታ የቴዎሎጂ ዲግሪ ሊኖራቸው ይገባል ብላለች። የፕሬዚዳንት ፖል ካጋሜ መንግስት ምን ያደረገበት ምክንያት ሪሊጂየስ ሊደርሺፕ ወይም ደግሞ የሃይማኖት መሪነትን ፕሮፌሽናላይዝ ከማድረግ አንጻር ሲሆን ከዛ በተጨማሪ ደግሞ ኤክስፕሎይቴሽን ፕሪቨንት ለማድረግ ወይም ደግሞ ደሃው ላይ ይሄ ምንድነው የሚባለው ደሃውን በዝበዛ ወይም ደግሞ ደሃው እንዳይበዛበዝ ለማስቆም ነው። ከዛ በተጨማሪ ደግሞ ኢንፎርማል ሚኒስትሪ በሀገሪቱ ውስጥ በጣም እንደ አሸን እየፈሉ ነው። ያንንም ለማስቆም ነው። ሪፎርሙም እንደሚለው ከሆነ ሪሊጂየስ የሆኑ መሪዎች ወይም ደግሞ የሃይማኖት ተቋማት መሪዎች በደም ትሬንድና አካውንታብል የሆኑ ወይም ደግሞ የሰለጠኑና ተጠያቂነት ያላቸው መሆን አለባቸው ብሏል። እንዳልኳችሁ ይሄን ነገር የሚደረገው ሲቲዝን ወይም ደግሞ ዜጎቹን ፕሮቴክት ከማድረግ አንጻር ነው። ከዛ በተጨማሪ ደግሞ የሀገሪቷን ስታንዳርድ ሜንቴን ከማድረግ ወይም ደግሞ ከማስጠበቅ አንጻር ነው። ነገር ግን አብዛኞቹ ይሄን ነገር ሴኩላሪዝምን ወይም ደግሞ መንግስት በሃይማኖት ሃይማኖት ደግሞ በመንግስት ላይ ጣልቃ ገባ የሚባለው ነገር የተጻረረ ነው ወይም ደግሞ እሱን የሚያስቀር ነው ብለዋል። ያው ኤክስፓንሽን ኦፍ ስቴት ኮንትሮል ኦቨር ፊዝ ወይም ደግሞ የመንግስት ኮንትሮል በሃይማኖት ወይ ደግሞ በእምነት ላይ ያጠነክራል። እንዳልኳችሁ ሴኩላሪዝምን ያፋልሰዋል፣ ዜሮ ያደርገዋል ነው። እንግዲህ መንግስትን እንዲያደርግ ያስገደደው ሁኔታ ምንድነው ተብሎ ቢጠየቅ ምናልባት ትክክል ይሆናል። እኔ እስከሚገባኝ ድረስ በእነዛ ሀገራት ውስጥ የሚኖሩ በጣም እጅግ ብዙ የሆኑ አስመሳይ የውሸት ፓስተሮች ወይንም ደግሞ የሃይማኖት መሪዎች ይመስለኛልና እነዚህ መሪዎች የሆነ ኢሞራላዊ የሆነ ስነ ምግባር የጎደለው ድርጊት ስለሚፈጽሙ ይመስለኛል። ወደ መጀመሪያ መረጃ ያለፍኩኝ። እስቲ መጀመሪያ ቪዲዮ እንከታተለው፣ ከዛ እንመለሳለን። ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል። ሁሉ ለአምላካችን ለእግዚአብሔር ይሁን። በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ። በነገራችን ላይ ሴቲቱ ያደረገችው መስቀል ነው ወይ ጨሌ አሊያም ደግሞ ሌላ በአዳም ልኮን የሚከተል ከክርስትና ተቃራኒ የሆነ ነገር አይደለም ያደረገችው። መስቀልና ክርን ያደረገችው ይህቺ ሴት አወቀችውም አላወቀችውም ያደረገችው መስቀል የተደረገው ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል ከሚል ክርስቲያናዊ መረዳት የተነሳ ነው። እሱ ብቻ አይደለም፣ የተሰቀለው ወልድ ነው እያለች ነው። መስቀል ላይ መከራን የተቀበለ እግዚአብሔር አንድያ ልጅ ማለት ነው። ስለዚህ ይህቺ ሴት ወደድክም ጠላህም በአብ ወልድ በመንፈስ ቅዱስ ስም የምታመን ሴት ናት። እዚህ ቦታ ላይ አስባችሁትም ይሁን ሳታስቡት ካሜራ ደግናችሁ የጠላት ስራ ፈረሰ ብላችሁ ከዛ ጋር በማያያዝ አንገት ላይ የተደረገን መስቀል መበጠስና ሶሻል ሚዲያ ላይ ይህንን እንደ ጀግንነት ማባዛትና ማራባት ሚዛናዊ ከሆነ አስተሳሰብ ጉድለት የመጣ ነው ብዬ አስባለሁ። ይሄ ትክክል አይደለም። ኤፌሶን ውስጥ ወንጌል ተሰበከ። ብዙ ሰዎች የእግዚአብሔር ፍርሃት ወደቀባቸው። የኢየሱስ ክርስቶስ ስም ከበረ። በክርስቶስ ኢየሱስ ያመኑት ቀድሞ ይጠነቁሉበት የነበረውን እጅግ ብዙ የሆነ መጽሐፍ አምጥተው አቃጠሉ ይላል። አንድ ሰው የእምነት ለውጥ ሲያደርግ ራሱ ገብቶት መረዳቱ ነው ሰው የሆነ እርምጃ እንዲወስድ ማድረግ ያለበት። ሰውየው ያ ነገር ያስፈልገኛል አያስፈልገኝም የሚለውን ነገር በእውቀት ላይ ተመስርቶ ነው መወሰን በራሱ ላይ ያለበት። በተቻለ መጠን ግን መስቀል የክርስትና የክርስቶስ ኢየሱስም የተሰቀለበት ዓላማና አርማ እንደሆነ የሚታሰብበት ክርስትና ውስጥ ያለን አማኞች በተቻለ መጠን እርስ በርስ የሚያዋጋንና የሚያቃርነንን
አመፀኛ ድርጊት ባለማድረግ ለወንጌል ያለንን ክብር መግለጥ አለብን ብዬ አስባለሁና ልክ አይደለም ያደረጋችሁት። ቀረጻው እንዳለ ሆኖ ሌሎችን የሚያናድድና ሌሎችን ስለናንተ ያለው አመለካከት እንዲበላሽ የሚያደርግ እጅግ ጤናማ ያልሆነ ግንኙነትን የሚፈጠር ከጥበብ የራቀ ድርጊት ነው ያደረጋችሁት እና በተቻላችሁ መጠን ወንጌልን ሰብካለን የምትሉ ሰዎች ካሜራ ደግናችሁ የሰውን መስቀልና ክር ባለመበጠስ እንድትተባበሩን፣ በመበጠስ አመፅን እንዳታስፋፉ፣ ልዩነትን እንዳታሰፉ ጥሬን አቀርብላችኋለሁ። ይመቻችሁ። ቃሌት ያሰማልን ወንድማችን። ነገር ግን እዚህ ጋር ያነሳው ነጥብ ምናልባት እንደው ልበቅና መልካም አስተሳሰብ ያለው ሰው ከተገኘ በሃይማኖቶች መካከል ያለውን መቻቻል ወይንም ደግሞ አላስፈላጊ በተለይ እነዚህ ክርስቲያን በሚባሉት ሃይማኖት ውስጥ አላስፈላጊ ነገር እንዳይፈጠር ካለ ስጋት አንፃር እንደገና ደግሞ ክርስቲያናዊ ትምህርትም እንደዛ አይነት አይደለም የሚል እንደው ልብ እንዲሉ የተናገርከው ንግግር አድርጌ ነው የምወስደው። ግን ቤዚካሊ ሃይማኖቱ በተለይ ይሄ ፕሮቴስታንቱ ወይንም ደግሞ ሌላ ከኦርቶዶክስ ውጪ ያለው ምን ሆነና አስተምሮቱ ራሱ ምን ሆነና ኦርቶዶክስ የአጋንንት ቤት እንደሆነች አይደል እንትንም የሚያስተምሩት አስተምሮቱ እኮ ያ ነው። ስለዚህ ከአጋንንት እስራት ተፈታች ነው ክሯን በጥሰው ከአንገቷ ላይ ስለዚህ ከአጋንንት እስራት ተላቀቀች ብለው ነው አስተምሮቱ። ያብዛኛውን እንደዛ ብዬ ስለማስብ ነው። ምናልባት ትክክል ላልሆን ይችላል። አንዳንዶች በጣም ነገሩ የገባቸው ነው እንዲህ አይደለም ብለው የሚሉ ሊኖሩ ይችላሉ ስል ነገር ግን የአብዛኛው በትክክል ሃይማኖቱን ካለመረዳት በጭፍን ስለሚጓዙ ወይንም ደግሞ ዋና ይሄ የአስተምሮቱ ምንድነው የሚለውን ነገር ስለማይረዱ አብዛኞቹ ያላቸው አመለካከት ከኦርቶዶክስ መውጣታቸውን ብቻ ወይንም ደግሞ ከዛ እንዲወጡ ማድረጋቸውን ብቻ አድርገው የሚሰብኩ የሃይማኖት አስተማሪዎች ናቸው በዛኛው ቤት ያሉት። ስለዚህ ከዛ አንፃር እንዲያታድርጉ እንደዛ አታድርጉ ማለቱ ልክ ምናልባት እንዳልኩት የሆነ እንደ ማስገንዘቢያ አይነት ነው ብዬ ነው የማስበው። ወደ ሁለተኛው ቪዲዮ የገባውኝ እንከታተለውና እንመለሳው ነው። ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደል? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ። አንዳንድ ሰዎች አሁን እኔ የምታዘበው አለ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት
ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንድትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ቃልዎት ያሰማልን መምህራችን። እንግዲህ ዘርፌ ከበደ የክፍለ ዘመኑን ትልቁን ውሸት በመዋሸት ከመምህራኖች ከአባቶች መልስ እየተሰጣት ይገኛል። እንግዲህ አስተዋይ ልቦናን ጥበብን ያድላት ነው የምንለው ለእህታችን። የሚቀጥለው ቪዲዮ ደግሞ በእውነትም በእርግጥም እቺ ቤት ትክክለኛ ቤት መሆኗን ነው እኔ የሚያስረዳኝ። እስቲ ቪዲዮውን እንከታተለውና ከዛ እንመለሳለን። በክርስትና ውስጥ ፕሮቴስታንት ሰው በእምነት ብቻ ነው በእግዚአብሔር ፊት የሚጸድቀው ብሎ ያስተምራል። ኦርቶዶክሶች ደግሞ ሰው በመግባርም ጭምር ነው የሚጸድቀው የሚድነው በእግዚአብሔር ፊት ተቀባይነት የሚያገኘው ብሎ ያስተምራሉ። ነገር ግን ከሁለቱ የትኛው ነው በኃጢአት የተጨመላለቀ ህይወት ያለው? ይሄንን ወይ ጴንጤ ወይ ኦርቶዶክስ ያልሆነ ሰው እንኳን መመስከር ይችላል። ጴንጤ ሰው በእምነት ብቻ ነው የሚጸድቀው፣ በክርስቶስ ኢየሱስ በማመን ነው የሚጸድቀው ብሎ ያስተምራል። ነገር ግን በቅድስና የሚኖር ህዝብ ነው። እኔ ሙስሊም እያለሁ እንኳን ይሄን አውቃለሁ። ሰው ሊደባደብ ሲል፣ ሰው ሊጣላ ሲል፣ ሰው የሆነ ነገር ቢያደርግ አንተ ጴንጤ አይደለም እንዴ ብሎ እንኳን እሱ ሌላ ሰው እንኳን እሱ ላይ ነው የሚፈርደው። ኦኬ፣ ሰው ካልጠጣ አንተ ጴንጤ ነህ እንዴ ትባላለህ። ካልቃምክ ጴንጤ ነህ እንዴ ትባላለህ። ኃጢአትን እምቢ ካልክ ጴንጤ ነህ እንዴ ነው የምትባለው። በቃ ይሄ ራሴን ካልካድኩ ካላለ በስተቀር ማንም መመስከር ይችላል። ማንም ሃይማኖት ይሄንን በኑሮ ማለት ነው መመስከር ይችላል፣ በኑሮ። በሌላ በኩል ደግሞ ስለ ኦርቶዶክሶች ነው። ሰካራሙ ከቄስ ጀምሮ እስከ ተራው ህዝብ እንደፈለገ የሚጠጣ የሚሰክር፣ የሚጨፍር፣ ዘፋኙ፣ ጠንቋይ ቤት የሚመላለሰው፣ ዝሙትን ኖርማል አድርጎ የተቀበለ፣ ማንኛውንም ኃጢአት በድፍረት የሚሰራ የሚወድቅ አላልኩም፣ እንደፈለገ የሚኖር ህዝብ ማን ነው? ኦርቶዶክስ። በእምነት ብቻ ነው ሰው የሚጸድቀው ብሎ የሚያስተምረው ማህበር በቅድስና የሚኖር ማህበር ነው። ታዝባችኋል? ይሄን ሰው በምግባር ነው የሚድነው የሚለው ደግሞ ጭምልቅልቅ ያለ ህይወት የሚኖር ህዝብ ነው። ይሄ ማንም ሃይማኖት መመስከር ይችላል። ሄዳችሁ 2-3 ቤት ጴንጤ ያለበት ሰፈር መጠየቅ ብቻ ነው። እግዚአብሔር ምስክሬ ነው። ይሄ እውነታው ነው። ስለዚህ ምን እያልክ ነው ካላችሁ ኦርቶዶክስ ሰው በእምነት ብቻ ነው የሚድነው ብሎ ለኃጢአት ሰዎችን ያበረታታል ብሎ ፕሮቴስታንቶችን የመናገር ሞራል ይሉ ያሳፍራል። ያሳፍራል። ኑሯችሁ ምድር ላይ ያያየን ሰው በምግባር ነው የሚድነው ብለህ ከጴንጤ ጋር መተከራከራለህ። ኢትስ ሼምፉል። ለኔ በጣም ያሳፍራል። ይሄ እግዚአብሔር ምስክሬ ነው። ቀላል መልስ ለወንድሜ። ወርቅ በእሳት ይፈተናል አይደል? ስለዚህ እሳት ደግሞ ከባድ ነው። እቺ ሃይማኖት እቺ መንገድ ጠባብ መሆኗን ያሳያል። የሚከተሏት በዚች ሃይማኖት ውስጥ የሚከተሏት በጣም ሊዝረከረኩ ይችላሉ፣ በጣም በብዙ ነገር። ምክንያቱም የሚታገላቸው መንፈስ ትክክለኛነቷን ስለሚረዳ በዛም ሊጥላቸው ይችላል። ይህ አንድ ምክንያት ነው የምነግርህ። ሌሎች ብዙ ምክንያቶች ሊኖሩ ይችላል። ሰው እንደ ሰውነቱ ደካማ ነው። ሌላም ምክንያት ማለት እንችላለን። ለማንኛቸውም ግን በእኔ አረዳድ እቺ መንገድ እውነትም ትክክለኛ መንገድ ናት ብዬ ነው። ስለዚህ ወርቅ መሆን ከፈለግ ይህን ሁሉ ታግለ ስትወጣ ነው። አብዛኞቹ እንደሚወድቁ ይታወቃል። ያው ሃይማኖቱ ትምህርቱም የሚለው ይሄ ነው። ጥቂቶች እንደሚድኑ ነው የሚናገረው።